Hallelujah. በማይ ሆም መንገድ ስራመድ አልፌም ስንገዳገድ ቃል ነው መካሪዬ ቃል ነው መላሴ አልፎ ስንት ዘመን ገስግሶ ስንት ዓመት አልተለወጠም ሕያው ነው አይለወጥም ጽኑ ነው የቃል ፍቺ ያበራል አልተለወጠም ዛሬም ይሰራል ዘላለም ይኖራል እያበራ ካመኑት ጋር የአምላኬ ቃል አያረጅም የኢየሱስ ቃል አያረጅም ዘላለም ይኖራል እያበራ ካመኑት ጋር። የዮሐንስ ወንጌል ጥናታችንን ዛሬ ደግሞ እንቀጥላለን። ባለፈው ሳምንት የዮሐንስ ወንጌል ምዕራፍ 5ን ማጥናት ጀምረን ነበረ። በዚህ ክፍል ላይ ያየናቸው ነገሮች አሉ፣ የተማርነው ትምህርት አለ። ትምህርቱን በጥቂቱ ለማስታወስ ያክል በምዕራፍ 5 ላይ የምናገኘው ለ38 ዓመት ጀምሮ ታሞ የነበረ ሰውን ጌታ ኢየሱስ ቤተሳይዳ በምትባል መጠመቂያ ጋር አግኝቶት እንደፈወሰው፣ ተአምራዊ በሆነ መንገድ እንደፈወሰው፣ አልጋን ተሸክመ ሂድ ብሎት እንደተራመደ ተመልክተናል። ዛሬ ደግሞ እንግዲህ በዚህ ሳምንት ላይ የምንመለከተው እነዚህን ነጥቦች አንስተን ጌታ ኢየሱስ ይህንን ተአምራት በመጠቀም ያስተማራቸውን ትምህርቶች አብረን ደግሞ እንመለከታለን። ጌታ ኢየሱስ እንግዲህ እዛ ቦታ ላይ ያደረገው ተአምራት ለብዙ ሰዎች ትምህርት ነው እሱ የሆነው። ያ ብቻ ደግሞ አይደለም፣ የአይሁድንም ደግሞ አክራሪነትን በጥቂቱ ተመልክተን ነበረ። ሰንበት በሚለው ነገር የሰውየው ትልቅ ፈውስ እያለ እነሱ ግን አክረው ተመልክቶ የነበረው ሕጋቸውን ብቻ ነው። እሱ ሕጋችንን ሻርክ ወይም ደግሞ ሰንበትን ሻረ የሚለው ነው እንጂ ለነሱ የታያቸው ጌታ ኢየሱስ ያደረገው ምልክት አልነበረም እሱ የታያቸው። ነገር ግን ጌታ ኢየሱስ ግን በዛ ቦታ ላይ ግን የክርስቶስን ማንነት የሚናገር ምልክትን ነበር ጌታ ኢየሱስ ያደረገው። እንግዲህ ይህንን ምልክት እንግዲህ ሲያደርግ ጌታ ኢየሱስ ብዙ ነገሮችን ተጠቅሞባቸው የነበሩትን ሁኔታዎች በሙሉ ይህንን ሀሳብ ለመሰብሰብ ታሪኩን ራሱ ተጠቅሞበታል። ይህንን ሰው ሲፈውሰው ሁለት ዓላማ ነው ያለው። አንደኛው ዓላማ ለዚህ ሰው ፈውስ እንዲሆንለት፣ ረፍት እንዲሆንለት ነው ያደረገው። ምክንያቱም እዚህ ክፍል ላይ ራሱ ሲነግረን ይህ ሰው ከ38 ዓመት ጀምሮ እንደዚህ እንደነበረ አውቆ ብሎ የሚናገር ክፍል አለ። ባለፈው አንብበነው እንደነበረው እንደዛ እንደነበረ አውቆ ጌታ ኢየሱስ ልትድን ትወዳለህ ሆይ ብሎ ጠይቆት ነበር። ስለዚህ አንደኛው ዓላማው ባለፈው የተማርነው ትምህርት ነው። እሱኛው ምንድነው? ለዚህ ሰው ረፍትን ሊሰጠው፣ መዳንን ሊሰጠው፣ ከህመሙ ሊያሳረፈው ነው ጌታ ኢየሱስ ነገር ያደረገው። መልካምነትን ያደረገለት፣ ምህረትን ያሳየው። ነገር ግን ከሱ ጋር ደግሞ አብሮ ተደረበው ደግሞ ሁለተኛ ደግሞ ዓላማ አለ። ያም ደግሞ ምንድነው ብላችሁ ብትሉ የዚህኛውን ተአምራት በመጠቀም ይህንን ፈውስና ተአምራት በመጠቀም ጌታ ኢየሱስ ሊያስተምር የወደደው ትምህርት አለ። ያንን ደግሞ ትምህርት ደግሞ ሲያስተምራቸው የመረጣቸው ዋና ዋና ነገሮች አሉ። ዮሐንስም ደግሞ ታሪኩን ሲያስቀምጥልን እነዚህን ቁልፍ ቃሎች የተጠቀማቸው ነገሮች አሉ። እነዛን ሁኔታዎች በሙሉ ስንመለከተው የአይሁድ ሕዝብ በሙሉ ሀሳባቸው ወደ ክርስቶስ ተሰብስቦ ጥያቄ እንዲጠይቁ የሚያደርጋቸው ነገሮች ነው ጌታ ኢየሱስ ያደረገው። ምክንያቱም ያንን ተአምራት ክብሩን ለመግለጥ ነው የተጠቀመበት። ሁለተኛው ዓላማ ማለት ነው። ክብሩን ገለጠበት፣ ስለሱ ማንነት አስተማረበት ጌታ ኢየሱስ። ስለዚህ እንግዲህ ለዛሬ ደግሞ እንግዲህ መግቢያ እንዲሆነን ባለፈው ሳምንት እንደዚሁ አንብበነው ነበረ ክፍሉን። ከዛ ክፍል ላይ በመጀመር 3 ቁልፍ ቃሎችን በመጥቀስ እንጀምር። ዮሐንስ እነዛን ቃላቶች ሲናገራቸው የነገሩን ምን ያክል ከባድ ሁኔታ እንደፈጠረ ለማሳየት፣ የነገሩን ኢንቴንሲቲውን ለማሳየት ዮሐንስ ሆን ብሎ እነዚህን ቁልፍ ቃሎች የተጠቀመባቸው። እነዛን ቁልፍ ቃሎች ተናገሬ ልጀምር። የመጀመሪያው ቁልፍ ቃል የምናገኘው ቁጥር 1 ላይ ነው። እሱ ምዕራፍ 5 ቁጥር 1 ላይ ባለፈው እንደዚሁ አንብበናል። ዛሬ ደግሞ እነዚህን ቃሎች ብቻ እየመረጥን ምን ይላል? የአይሁድ በዓል ነበረ ብሎ ነው እሱ የሚጀምርላቸው። ባለፈውም ጥቂት ተናገር ያለው ይህንን ነገር በዓል በሚሆንበት ሰዓት ላይ ህዝብ የሚሰበሰብበት ሰዓት ነው። በተለይም ደግሞ ኢየሩሳሌም ከተማ ላይ ስንሄድ ኢየሩሳሌም ከተማ እንደዚሁ ዝም ብላ አይደለችም ብለናል። የሃይማኖት መናገሻ ናት ብለናልና በዛ ቦታ ላይ በዓል ነበረ ብሎ ሲናገር ህዝቦች ይሰበሰባሉ። የሚሰበሰቡትም ደግሞ ህዝቦች ዝም ብሎ ተራው ሰው ሳይሆን የሚሰበሰበው በዛ ቦታ ላይ የሚሰበሰበው ለሃይማኖት ግድ የሚለው ሃይማኖት የሚለውን ነገር አክብሮ የሚይዘው ህዝብ፣ ህጉን የሚያውቅ በዛ ቦታ ምን ይሰራል የሚለውን ነገር ግድ የሚላቸው ሰዎች የሚሰበሰቡበት ቀን ነው የበዓል ቀን ማለት። በእኛም ሀገር ራሱ ጋር እናያለን። ለምሳሌ የሃይማኖት ጊዜ ላይ ሰዎች በተለያየ መንገድ ያንን ሃይማኖት የሚያከብሩት ሰዎች የሃይማኖቱ በዓል በሚሆንበት ሰዓት ላይ በአንድ ቦታ ሲሰበሰቡ እንመለከታለን። ልክ እንደዛ ነበረ።
ኢየሱስ የፈወሰበት ቀን ሰዎች በተለይም ደግሞ የሃይማኖት ሰዎች የሚሰበሰቡበት ቀን ላይ ነው። ሁለተኛው ደግሞ ቁልፍ ቃል ደግሞ የምናገኘው እዛው ዮሐንስ ምዕራፍ 5 ቁጥር 1 ሁለተኛው ክፍሉ ላይ ማለት ነው። እሱ ቁጥር 1 ላይ ሁለት ቁልፍ ቃሎች ነው የተናገረው። የአይሁድ በዓል ነበረ ቀኑ፣ በበዓል ቀን። ሁለተኛው ደግሞ ያደረገበት ስፍራ ስንመለከተው በኢየሩሳሌም ከተማ ላይ ነበረ። ከኢየሩሳሌምም ደግሞ ለቤተ መቅደሱ በጣም አቅራቢያ የሆነ ቤተሳይዳ የሚባል ቦታ ላይ ነው ሲያደረገው። ኢየሩሳሌም ስናያት የሃይማኖት ከተማ ናት። ቅድም ጥቂት ተናግሬዋለሁ። ለምሳሌ የተለያዩ እምነቶች በዚህ ዘመን እንኳን ብንመለከት የሆነ በዓላቸው ላይ ሲደርስ ከዛ ሃይማኖት ጋር የሚገናኝ ሃይማኖታዊ ከተማዎች አሉ። ለምሳሌ በሙስሊምም ብንመለከት በክርስትናውም ብንመለከት ሃይማኖታዊ ተብሎ የሚታመኑ ከተሞች ላይ ህዝብ ይሰበሰባል። ልክ እንደሱ እንግዲህ በበዓል ቀን በአይሁድ በዓል ቀን ለአይሁድ በዓል ደግሞ ማዕከላዊ የሆነች ኢየሩሳሌም በምትባለው ከተማ ላይ በዛ ቦታ ላይ ሰዎች የሚሰበሰቡባት ከተማ ላይ ከተማዋንም መርጧል። እንደውም ከከተማ ውስጥ እንደውም ለቤተ መቅደሱ አቅራቢያ የሆነ ቦታ ነው ጌታ ኢየሱስ የመረጠው። ሶስተኛው ቁልፍ ቃል ደግሞ ይነግረናል። እሱኛውን ደግሞ በኋላ ላይ ነው እሱ የሚናገረው። ቁጥር 10 ላይ ስንመጣ ነው የሚናገረው። እንደዚህ ይላል፣ ያም ቀን ሰንበት ነበረ ይለናል። በተለይም ደግሞ ይሄኛውን የሚናገርበት አነጋገሩ ራሱ የነገሩ ምን ያክል ከባድ እንደሆነ ለማሳየት ነው የተጠቀመበት ዮሐንስ። እንደዚህ ይላል ከቁጥር 9 ለምሳሌ ጀምሬ ብናገር ሰውየውን አልጋህን ተሸክመ ሂድ ብሎ አለው ጌታ ኢየሱስ። ከዛ ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ ብሎ ይናገርና የአልጋውን መሸከሙን ከተናገረ በኋላ ወዲያውንም የሚነግረን ነገር ያም ቀን ሰንበት ነበረ ነው እሱ የሚለው። ምክንያቱም በሰንበት ቀን አይሁዶች አንድ በዓል አላቸው። ያ ምንድነው? እሱ ሰንበት በሚሆንበት ጊዜ ላይ ማንም ሰው ስራን እንዲሰራ አልተፈቀደለትም። ሰንበት ማለት በአይሁድ እምነት ስራ የሚሰራበት ቀን አይደለም። ለዛ ነው አልጋን ተሸከም ብሎት ሰውየው ተሸከመ ካለ በኋላ ወዲያውኑ ዮሐንስ አሳሰበን፣ ያ ቀን ሰንበት ነበር አለ። በሰንበት ቀን በአይሁድ እምነት ውስጥ ስራ አይሰራም፣ መሸከም አይቻልም፣ መንካት አይቻልም። በተለይም ደግሞ ኢየሱስ በመጣበት ሰዓት ላይ በዚህ ምድር ላይ በነበረበት ዘመን ላይ በጣም ከሮ ነበረ። ኢየሱስ ልክ በዛ ቀን ላይ ነበር የተፈወሰው። ስለዚህ ኢየሱስ በዓል መምረጡ፣ ከተማ መምረጡ፣ ሃይማኖታዊ ከተማ መርጦ እንደገና ደግሞ በሰንበት ቀን ሊያደርጉት ሰውየውንም ሲፈውሰው ደግሞ ሚስጥር አላደረገውም። በድብቅ አይደለም እሱ ያደረገው፣ በግልጽ አይሁዶች መካከል አልጋውን በሰንበት ተሸከመ ነው። ተሸከመ ራሱ ሲለው ሰንበት መሆኑ ጠፍቶበት አይደለም፣ እነሱንም እንደሚያስቆጣ ጠፍቶበት አይደለም። ግን ሊያስተላልፍ የፈለገው መልእክት አለ። ቦታውን ፈልጎ ነው የመረጠው። በአይሁድ በዓል ቀን በኢየሩሳሌም ሃይማኖታዊ ከተማ ላይ በሰንበት ቀን ሰው ፈወሰና አልጋውን አሸከሙ። ያ በአይሁድ ዘንድ ትልቅ ቁጣ አስነሳ። በሙሉ ሰበሰባቸው። የኢየሱስ ስም አገልግሎቱና ማንነቱ በአይሁዶች ዘንድ ከዚህ በኋላ ነው ሲታወቀው። እንግዲህ የመቀበልና ያለመቀበልም ራሱ ምርጫ እዚህ ቦታ ነው የምናገኘው። እስካሁን ድረስ አይሁዶች ከኢየሱስ ጋር በዮሐንስ ወንጌል ላይ ያለውን ታሪክ ሂደት ስንመለከተው ከኢየሱስ ጋር ግልጽ የሆነ ጠብ በአይሁድና በኢየሱስ መካከል አንመለከትም። ነገር ግን እዚህ ቦታ ላይ ግን ሲመጣ ግን ግልጽ የሆነ ጠብ ነው ከዚህ በኋላ የመጣው። ምርጫ የደረሱበት ሰዓት ነበር። እሱ እዚህ ቦታ ላይ ክርስቶስን እንደ መሲህ ተቀብለውት ቢሆን ኖሮ ለመዳን በሆነላቸው ነበረ። ነገር ግን እነሱ ደግሞ ለመቃወም መረጡ። ስለዚህ እዚህ ቦታ ላይ ራሱ ሲነገር ምን ይላል? ከዚህ ጊዜ ጀምሮ ጌታ ኢየሱስን ሊገሉት ይፈልጉ እንደነበረ ይናገራል። አይሁድም ከዚህ የተነሳ ኢየሱስን ከዚህ ጊዜ ጀምሮ ሊገሉት ፈለገው ነበረ። ለምንድን? ስለተቃወሙት። ግልጽ የሆነ ጠብ ነው ሲመጣው። የኢየሱስም ደግሞ ማንነቱና መሲህን ስለራሱ እያሳያቸው ያለው ማንነት ወደ ፐብሊክ ነው ሲመጣው፣ ወደ አደባባይ ነው ጌታ ኢየሱስ ያመጣው። የአገልግሎቱ ሽፍት ያደረገበት ቦታ ነው። እንግዲህ ከዚህ ጋር ታዲያ በተአምራት ውስጥ ያስተማራቸው ትምህርቶች አሉ። ይሄንን ተአምራት ጌታ ኢየሱስ ባደረገበት ሰዓት ላይ መለኮትነቱን፣ የእሱን አምላክነት፣ መሲህነቱን የሚገልጡ 3 ዋና ዋና ትምህርቶችን ጌታ ኢየሱስ በዚህ ቦታ ላይ ያስተማራቸው። እነዚህን እንግዲህ መጀመሪያ ላይ እንመለከታቸዋለን። የመጀመሪያ ያስተላለፈው መልእክት ምንድን ነው ብለን ስንል የመለኮትነትን ስልጣን ነበር እሱ ያሳያቸው፣ ወይም ደግሞ ከእግዚአብሔር ጋር የመተካከልን ስልጣን ነው ያሳያቸው። ቀደም የተናገርኩትን አስታውሱ። ከዚህ በፊት ያየ ነው። በሰንበት ቀን ነው ሰውየውን አልጋን ተሸከም ያለው። መጀመሪያ ያስቆጣቸው እንዴት በሰንበት ቀን ሰው አልጋ እንዲሸከም ታደርጋለህ ነው። ነገር ግን ጌታ ኢየሱስን ከዛ በኋላ በሰጣቸው መልስ በእነሱ ጋር ባለው ክርክር ውስጥ ነው ትምህርቱን እየሰጣቸው ያለው። ምዕራፍ 5 ቁጥር 18 ላይ ስንመለከት የመጀመሪያውን ትምህርቱን እንመለከታለን። እንደዚህ ይላቸዋል። እንግዲህ አለ ሰንበትን ስለ ሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ የሚናገርበት ኢንቶኔሽን ራሱ ማለት ነው። ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገሉት አብዝተው ይፈልጉ ነበር ብሎ ይናገራል።
እግዚአብሔርን እንደ አባት አድርገው የሚያስቀምጡባቸው ቦታዎችን በብሉይ ኪዳን ውስጥ ልናገኝ እንችላለን። ነገር ግን ራስን ከእግዚአብሔር ጋር ማስተካከል ባለበት ድምጸት አለ ያን የሚናገሩት። ኢየሱስ ግን የተናገረበት መንገድ ግን ራሱን ከእግዚአብሔር ጋር አስተካክሎት ነው የተናገረው። ንጽጽሮች አሉ። እንደውም እነዚህን ትምህርቶች ስንማር ንጽጽሮቹን ሁላችንም ማተኮረን ብንሰማቸው ጥሩ ነው። እሱ እያንዳንዱ ንግግር ላይ እሱንና አብን እያነጻጸረ ነው የሚያስቀምጥላቸው። ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ተቆጥ ብሎ ይናገራል። ምንድነው እሱ? የመለኮትነት ስልጣን፣ ከእግዚአብሔር ጋር የመስተካከል ስልጣን። ማንም ሰው በመጽሐፍ ቅዱስ ውስጥ ራሱን ከእግዚአብሔር ጋር አላስተካከለም። ለማስተካከል የሞከረም ካለም እግዚአብሔር ራሱ ይጥሏል። ለምሳሌ የወደቁ መላእክቶችን ስንመለከታቸው ልክ እንደዛ ነው የሆነው። ራሳቸውን ከእግዚአብሔር ጋር ለማስተካከል አይችሉም። ማንም ሰው አዳምና ሔዋንንም ስንመለከት ራሳቸውን ከእግዚአብሔር ጋር ለማስተካከል ያደረጉት ጥረት ነበር እሱ የጣላቸው። ነገር ግን ኢየሱስ ጋር ሲመጣ ግን ራሱን ከእግዚአብሔር ጋር አስተካክሎ ይናገራል። ለምንድን ብለን ብንል እሱ ራሱ ምንድነው? እግዚአብሔር ነው። እንደውም በዛ ብቻ እንደውም አላቆምም። ይሄ ራሱ ሲያስቆጣቸው አይሁዶቹን እንደዚህ ብሎ ይነግረናል። ምዕራፍ 5 ከቁጥር 2 እስከ 23 ድረስ እንደዚህ አላቸው። ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው እንኳን አይፈርድም ብሎ ተናገረ። ወልድን የማያከብር የላከውን አብን አያከብርም አላቸው። እነሱ በዛኛው ሲደነቁ እግዚአብሔር አባቴ ነው ሲል ኢንዳይሬክት በሆነ መንገድ ነበር የተናገረው። ቀጥተኛ ንግግር አልነበረም። አነጋገሩ ነበረ ራሱ ከእግዚአብሔር ጋር አስተካከለ ብሎ ያስቆጣቸው። ግን እኩልነቱን ግን ግልጽ አድርጎ ነው ሲያስቀምጥላቸው። እሱም ምንድነው? እሱ ሰዎች ሁሉ አብን እንደሚያከብሩት። በነገራችን ላይ በመጽሐፍ ቅዱስ ውስጥ ስንመለከት እግዚአብሔር በክብሩ የሚደራደር አምላክ አይደለም። ማንም ሰው በክብሩ ላይ ከተነሳ እግዚአብሔር ይቆጣል። ለየትኛውም ሰው አልተፈቀደም፣ ለየትኛውም መልአክ አልተፈቀደም። በመጽሐፍ ቅዱስ ውስጥ ያሉ ቅዱሳን በሙሉ ራሳቸውን ከእግዚአብሔር ጋር አስተካክሎ አይናገሩም። ወይም ደግሞ አብ የሚከበረውን ያክል እነሱ አይከበሩም። ማንም ሰው የማይጋራው ክብር አለው። እሱ ምንድነው? አምላክነቱ ነው። ያ አምላክነት በክርስቶስ ኢየሱስ ተገልጧል። እኔና አብ አንድ ነን ያለው ያንን ነው። ምን አላቸው? ሰዎች ሁሉ ሌሎች ሰዎች በሙሉ ሊናገሩት ያልደፈሩትን መላእክት እንኳን የማይደፍሩትን ቃል ነው እሱ የተናገረው። አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው እንኳን አይፈርድም አላቸው። ፍርድን የሰጠበት ስለ ፍርድ በኋላ ላይ እንመጣለን። ይሄኛውን በኋላ የተናገረው ነገር ነው። ነገር ግን ያንን ያደረገበት ምክንያት አብ ራሱ ያደረገበት ምክንያት ምንድነው? እሱ ወልድን አብ ከሚከበረው እኩል ይከበራል። ያነሰ አይደለም፣ እኩል ይከበራል። የክርስቶስ መለኮትነት የክርስቶስ ክብሩ አንዳንድ ሰዎች እንደ ፍጡር ሊያዩት አድርገው የሚያስቀምጡ አስተማሪዎች አሉ። አንዳንድ አስተማሪዎች እንደ መልአክ አድርገው ክርስቶስ እንደ አንዱ መልአክ እንደሚከበር አድርገው የሚያስቀምጡ አስተማሪዎች አሉ። ግን መጽሐፍ ቅዱስ ግን የሚያስተምረን አይደለም። በተለይም ደግሞ ዮሐንስ ወንጌል ግልጽ አድርጎ የሚያስተምረን ያንን አይደለም። ኢየሱስ ክርስቶስ ከአብ እኩል ይከበራል። ከተለያየ የመጽሐፍ ቅዱስ ክፍል ጋር አብረው ሊሄዱልን ይችላሉ። ለምሳሌ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ስንመለከት እርሱ በእግዚአብሔር ዘንድ ሲኖር ሳለ ብሎ ይነግረንና እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ይለናል። ከዛ ራሱን ባዶ አድርጎ እንደመጣ ነው የሚያስተምረን። ግን መጀመሪያ ላይ የሚናገረው ቃል ምንድነው? የኢየሱስ ክርስቶስ ስፍራው የት ነው ብለን ስንል ከእግዚአብሔር ጋር መተካከል ነው። ራሱ እግዚአብሔር ነው። ቀጥሎ ደግሞ ልክ እንደዚህ ነው መለኮትነቱን የሚገልጥ ደግሞ ሁለተኛ ስልጣን ይናገራል። የመጀመሪያው ከእግዚአብሔር ጋር የመተካከል ስልጣን፣ እኩል የመከበር ስልጣን። ሁለተኛው ደግሞ የትኛው ፍጥረት በራሱ የሌለውን ነገር ኢየሱስ ክርስቶስ ወይንም ደግሞ በአምላክ ዘንድ ብቻ የሚገኝን ነገር አለ ብሎ ነው እሱ የሚነግራቸው። እሱ ምንድነው? ሕይወትን የመስጠት ስልጣን። ቁጥር 21 ላይ ለምሳሌ ስናነብ እንደዚህ ይላቸዋል። አብ ሙታንን እንደሚያስነሳ ሕይወትም እንደሚሰጣቸው እንደዚሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣል። ምንድነው ነው የምንመለከተው? ንጽጽርን ነው። ራሱን ከእግዚአብሔር አብ ጋር እያነጻጸረ ነው እሱ የሚነግረን። ሰው ምንም ያክል ቢመራመር ምንም ነገር ቢሰራ የሚሰራቸው ነገሮች በሙሉ በድን ናቸው፣ ሕይወት እንደሌላቸው ይታወቃል። ነገር ግን በምድር ላይ የምንመለከታቸው እነዚህ ሕይወት ያላቸው ፍጥረቶች በሙሉ ሕይወትን ከማ ተቀበሉ? በራሳቸው ሕይወት የላቸውም። ከማ ተቀበሉ ብለን ብንል ከእግዚአብሔር ከራሱ ነው የተቀበሉት። አምላክ ነው እንጂ ሕይወትን የሰጠን፣ እኛ ለሌላው የምንሰጠው ሕይወት የለንም። እኛ ሁላችንም የተቀበልን ሰዎች ነን። እግዚአብሔር ግን በራሱ ሕይወት አለው። ሕይወትን እንደውም ሰጪ ነው። ያ የእግዚአብሔር ኳሊቲ የሆነውን ያ የእግዚአብሔር መለያ የሆነውን ትልቅ ነገር አነሰነ ጌታ ኢየሱስ እሱ እንዳለው ነገራቸው። አብ አነጻጽሮ ማን ነው? አብ ሙታንን እንደሚያስነሳና ሕይወት እንደሚሰጣቸው እንደዚሁ ደግሞ ከሱ ጋር እኩል አድርጎ ማን ነው? ራሱን አያችሁ ከእግዚአብሔር ጋር እንዴት እንደሚያስተካከል ከአብ ጋር እኩል አድርጎ ምን ይላቸዋል? እሱ ወልድም ደግሞ ለሚወዳቸው ሕይወትን ይሰጣል። ምዕራፍ 1 ላይ የኢየሱስ ክርስቶስን አምላክነት ተመልክተን ነበር። እሱ
ቃል ነበረ፣ ቃልም እግዚአብሔር ነበር ያለውን አሁን ደግሞ በተግባር እንዴት እግዚአብሔር እንደሆነ እየዘረዘረ ይነግራቸዋል። ይህን ሁሉ ደግሞ እያደረገ ያለው በሰራው ተአምራት በመነሳት ነው። እሱ ህይወት የመስጠት ስልጣን አለው። ኢየሱስ በራሱ ህይወት አለው። አንድ የመጽሐፍ ቅዱስ ክፍል እንደው ባነብ ደስ ይለኛል እዚህ ጋር በተገናኘ ቆላስያስ ምዕራፍ 1 ከቁጥር 15 እስከ 17 ድረስ ብናነብ ብዙ ጊዜ ደግሞ የሚጠቀስ ክፍል ይመስለኛል። የኢየሱስ ክርስቶስን መለኮትነት የሚያሳይ በጣም ግልጽ አድርጎ የሚያሳይ ክፍል ነው። ጳውሎስ የተናገረው ቃል ነው ስለ ቤተ ክርስቲያን ሲጽፍላቸው። ህይወት ሰጪነቱ እንዴት እንደሆነ በዚህ ክፍል ላይ እንመለከተዋለን። ቆላስያስ ምዕራፍ 1 ከቁጥር 18 እስከ 17 ድረስ እንመለከት። እንደዚህ ይላል ኢየሱስ ክርስቶስን ሲገልጠው ማን ነው? እርሱም ይላል የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥሯል። በማ በኢየሱስ ክርስቶስ። ምን ማለት ነው? ህይወት ሰጪ ነኝ ብሎ ሲናገር ጌታ ኢየሱስ ይህን እኮ የሚያሳየው መላእክቶችም ቢሆኑ ህይወት ያላቸው ከሱ የተነሳ ነው። ሰውም ቢሆን እግዚአብሔር መጥቶ የህይወትን እስትንፋስ እፍ አለበት ብሎ ይናገራል። የህይወትን እስትንፋስ ተቀበልን። አያችሁ፣ ህይወትኛ ተቀበልን እንጂ በራሳችን የለንም። ኢየሱስ ግን እኔ በራሴ ያለኝ እያለ ነው። እንግዲህ ዘፍጥረት ላይ እግዚአብሔር ሁሉ ነገር ፈጠረ ብሎ ይናገራል። በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ብሎ ሲናገር እየፈጠረ ያለው ማን ነው ማለት ነው? ክርስቶስ ኢየሱስ ነው። ህይወት ሰጠ ብሎ ሲናገር ሁሉ ነገር በህይወት ይኑር ብሎ ሲናገር እየሰጠ ያለው ማን ነው? ኢየሱስ ክርስቶስ ነው። ቆላስይስ ያንን ነው እሱም ይነግራል። አምላክ ነው ክርስቶስ። ህይወት የሚሰጥ አምላክ ብቻ ነው። መለኮት ነው እንጂ ፍጡር አይሰጥም። ፍጡር ተቀባይ ነው፣ ሰጪ አይደለም። ኢየሱስ ግን ሰጪ ነው። ያ ምንድን ነው እሱ የሚያሳየን? መለኮትነቱን ነው እሱ የሚያሳየን። ከዛ እንደዚህ ብሎ ይናገራል። ከፍጥረት ሁሉ በፊት በኩር ነው። በኩር ነው የሚለውም ቃልም ምናልባት ለአንዳንድ ሰዎች ኮንፊውዥን ሊፈጥርባቸው ይችላል። ነገር ግን ስልጣንን ነው እሱ የሚያሳየው። ለምሳሌ ኤሳው ለያዕቆብ ብኩርናውን ሸጠ ይላል። ምን ማለት ነው? እሱ ተቀያይሮ ያዕቆብ መጀመሪያ ተወለደ ማለት አይደለም። ግን ስልጣኑን ነው ያስረከበው። መጀመሪያ እንደመወለዱ የብኩርና ስልጣን የነበረው ቢሆንም ወይም ደግሞ የብኩርና ቦታ የነበረው ቢሆንም ያንን ስፍራውን ግን አልያዘውም። ለያዕቆብ ሸጠለት። ምን ማለት ነው? እሱ የስልጣንን ቃል ነው እሱ የሚያሳየው። ከፍጥረት ሁሉ በፊት ስልጣን አለው ክርስቶስ ብሎ እየተናገረ ነው። ሁሉን የሚገዛ እሱ ነው። ቀጥሎ እንደዚህ ይላል፣ በእርሱና ለእርሱ ተፈጥሯል። የተፈጠሩትም በክርስቶስ ኢየሱስ ነው። መኖራቸውም ደግሞ ምክንያታቸው ኤግዚስት የሚያደርጉት የሚኖሩበት ምክንያታቸው ለክርስቶስ ክብር ነው። እርሱም ከሁሉ በፊት ነው፣ ሁሉም በእርሱ ተጋጥሟል ብሎ ይናገራል። ይሄ የምናየው ቁሳዊ ዓለም በሙሉ መንፈሳዊውም ዓለም በሙሉ ማለት ነው። እሱ የሚታየውና የማይታየው በሙሉ ኤግዚስት አድርጎ እየኖረ ያለው ሊኖር የቻለው ለምንድን ነው ብለን ካለን በክርስቶስ ኢየሱስ ምክንያት ነው። እሱ ነው ሁሉንም ቀጥ አድርጎ ይዞት ያለው። ኢየሱስ ክርስቶስ አምላክ ነው። እንደ ሰው አይደለም፣ ፍጡርም አይደለም። አምላክ የሆነ ጌታ ነው። ለዛ ነው ኢየሱስ ክርስቶስን ብትቀበል ብለን ስንናገርም እሱን ነው። ግን ከዚህ ጋር ደግሞ ተያይዞ ደግሞ የምንማራቸው ትምህርቶች አሉ። ጌታ ኢየሱስን በዚሁ ክፍል ላይ በዚሁ በምዕራፍ 5 ቁጥር 24 ላይ ሲነግራቸው ምን አለ? ህይወት ለማግኘት ከፈለገ ሰው ወደ እሱ መቅረብ አለበት። ለዛ ነው እኛም ስንሰብክ ስናስተምርም ህይወት የሚገኘው በክርስቶስ ብቻ ነው እያለን የምንናገርበት ምክንያት። ቁጥር 24 ላይ እንደዚህ ይላቸዋል። ምዕራፍ 5 ቁጥር 24 ላይ ዮሐንስ ወንጌል ማለት ነው። እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ህይወት አለው፣ ከሞት ወደ ህይወት ተሻገረ እንጂ ወደ ፍርድ አይመጣም ብሎ ሲናገራቸው እንመለከታለን። እንደገና ደግሞ ቁጥር 25 ላይም ሲናገር እውነት እውነት እላችኋለሁ ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው፣ የሚሰሙትም በህይወት ይኖራሉ ይላቸዋል። ቁጥር 26 ላይም ደግሞ ሲነግራቸው ይሄን ነው ሐሳብ ነው እንግዲህ የሚደግመላቸው። አብ በራሱ ህይወት እንዳለው እንደዚሁ ደግሞ ለወልድ በራሱ ህይወት እንዲኖረው ሰጥቶታል። ህይወት ሰጪነቱን ነው የሚናገረው። መለኮትነቱን ያሳየናል። አብሮ ደግሞ ልንማር ደግሞ የሚያስፈልገን ነገር እኛም ህይወት እንዲኖረን ካስፈልገን መጽሐፍ ቅዱስ ሲናገር በኃጢአታችን ምክንያት ሁላችንም ሙታኖች ነን። ሰው በሙሉ አዳምና ሔዋን ኃጢአትን ስለሰሩ ሞት የሚባል ነገር በውስጣችን ገብቷል። እንደው ብናስተውለው እንኳን አንድ ሕፃን ልጅ ልክ ከተወለደባት ደቂቃ ጀምሮ የሞቱ ሰዓት መቁጠር ጀምሯል። ልክ ለምሳሌ አንዳንድ ጊዜ ካውንት ዳውን የሚባል ነገር አለ። አንድ ትልቅ ኢቨንት ትልቅ ሁኔታ ከመፈጠሩ በፊት ወደ ኋላ ሰዓት ይቆጥራሉ እና ምናልባትም በቃ ሰዓቱ ደርሶ ከዛ 5 ሰከንድ ስትቀረው 5 4 3 2 1 ብሎ 0 ሲል ይጀምራል። ልክ እንደሱ የኛም ካውንት ዳውናችን ጀምሯል። በራሳችን ህይወት የለንም። ልክ ሰው ሲወለድ ወደ ሞቱ ጉዞ ነው እሱ የጀመረው። ለምንድን? በኃጢአት ምክንያት። እኛም ደግሞ ህይወት የሚያስፈልገን ከሆነ ህይወት የሚሰጥ ክርስቶስ ብቻ ስለሆነ ያለን እድል ወደ ክርስቶስ መምጣት ብቻ ነው። ቅዱሳን ሊሰጡን አይችሉም። መላእክቶች ሊሰጡን አይችሉም። ይህ ክፍል የሚያስተምረን ያንንም ጭምር ነው። እሱ ማንም ሰው በራሱ ህይወት የለውም። የትኛውም መልአክ በራሴ ህይወት አለኝ ብሎ አልተናገረም።
ያለው ማን ነው? አምላክ ብቻ ነው። አብ ወልድ መንፈስ ቅዱስ ጋር ብቻ ነው ሰው ህይወትን የምናገኘው። ስለዚህ ክርስቶስ ምን አለ? ህይወት እኔ ጋር አለ። በክርስቶስ ኢየሱስ ካላመንን በስተቀር ህይወት በእኛ በራሳችን የለንም። ለዛ ነው እሱ ከዚህ ክፍል ጋርም ራሱ የሚገናኙ ክፍሎች አሉ የተለያዩ ቦታ ላይ። ለምሳሌ ኤፌሶ ምዕራፍ 2 ከቁጥር 4 እስከ 5 ድረስ እንመለከት። እንደዚህ ይላል፣ ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ህይወትን ሰጠን። በጸጋ ድናችኋልና ብሎ ይናገራል። ህይወት የሚመጣው በማን ነው? በክርስቶስ ኢየሱስ ነው። እግዚአብሔርም ሲያድነን በማን ነው? በክርስቶስ ኢየሱስ ነው ሲያዳነን። እግዚአብሔር ህይወትን ይሰጣል። ምዕራፍ 3 ዮሐንስም ራሱ ግልጽ አድርጎ ተናግሮታል። በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ሲናገር እንደዚህ ብሏል፣ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል ብሎ ይናገራል። ዓለሙን እንዲሁ ወዷል። ምን እንዲሆኑ? ህይወት እንዲኖራቸው፣ እንዳንጠፋ። ህይወት የሚገኘው ክርስቶስ ዘንድ ነው። እሱ እግዚአብሔር ለእኛ ህይወትን ያዘጋጀልን በክርስቶስ ውስጥ ነው። ህይወት እንዲኖረን ካስፈለገን ወደ ክርስቶስ መጠጋት መቻል አለብን። ከዛ ግን ክርስቶስ የገለጠላቸው ሶስተኛ ስልጣንም አለ። ይሄኛው ተነጋግረን እንደመደማለን። ሶስተኛው ደግሞ የምናገኘው ምንድነው? እሱ በዚሁ በታምራት ውስጥ ያስተማረው ጥልቅ ትምህርት፣ የመፍረድ ስልጣን። በሰዎች ሁሉ ላይ ሙታንን አስነስቶ መፍረድ ያለው ማን ነው ብለን ካለን አምላክ ብቻ ነው ያለው። የፈጠረን እግዚአብሔር ነው። እሱ ከሞት አስነስቶ የሚፈርደው ለሁሉንም ሰው ሰብስቦ መፍረድ የሚችለው አምላክ ነው። ያ ስልጣን፣ ያ የመለኮት ስልጣን በክርስቶስ ኢየሱስ ላይ እንዳለ ግልጽ አድርጎ እንደገና ነገራቸው። ለምሳሌ ቁጥር 22 እና 23 ላይ ድጋሜ ደም ብናነብ እንደዚህ ይላል። ቀደም ያነበብነው ቃል ራሱ ነው። እሱ ከዚህ ጋር ስለሚገናኝ ነው። ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው እንኳን አይፈርድም። ወልድን የማያከብር የላከውን አያከብርም አላቸው። ፍርድን ራሱ ሲሰጠው ለምንድን ነው ብለን ስንል ከአብ ጋር እኩል እንከበር ነው። መጀመሪያ ላይ ያነሳነው ነጥብ ማለት ነው። እሱ አብና ወልድ እኩል ክብር አላቸው ብለን የተነጋገርነው ነገር ማለት ነው። እሱ በዛ ውስጥ ታዲያ አንድ ላይ የምንመለከተው ምንድን ነው? ያ የተገለጠበት መንገድ እንዴት ነው ብለን ስንል በመፍረድ ውስጥ ነው። ኢየሱስ ክርስቶስ ይፈርዳል። ወልድ ራሱ ፈራጅ ነው ብሎ ነው የሚናገረው። እንደውም ለመፍረዱም አንዱ መንገድ የሚከፍተው ምንድን ነው ብለን ስንል ኢየሱስ ክርስቶስ በዚህ ምድር ላይ ሲመላለስ የተመላለሰበት አንዱ መንገድ እንደ ሰው ነው የተመላለሰው። ሰው ሆኖ በዚህ ምድር ላይ መጥቷል። የሰውን ስጋ ለብሷል። ሰው ሆኗል። አምላክ ነው። ከአብ እኩል ነው። እኩል አብሮ ተከብሯል። እንደገና ደግሞ ምድር ላይ ደግሞ ራሱን ባዶ አድርጎ ወርዶ ደግሞ ሰው ሆኖ እንደ ሰው ደግሞ ተመላልሷል። ራሱን ባዶ አደረገ ብሎ የሚናገረው ቃል ማለት ነው። በዛ ውስጥ ታዲያ አንደኛው የሚሰጠን ነገር ምንድን ነው? እንደኛ ሰው ሆኖ ስለተመላለሰ ችግራችን ይገባዋል ብለን ባለፈውም ደግሞ ተነጋግረናል። እንደኛ እንደ ሰው ሆኖ ስለተፈተነ ችግራችን ይገባዋል ይላል። ችግራችን የሚገባው ሰው ሆኖ የተመላለሰ አምላክ የሆነው ክርስቶስ ኢየሱስ ሰው ሆኖ ስለተመላለሰ መፍረድ ይችላል በሰዎች ሁሉ ላይ። ለዛ ነው ቁጥር 27 ምዕራፍ 5 ቁጥር 27 ላይ ሲናገር እንደዚህ ይላል፣ የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው ብሎ ይናገራል። ምዕራፍ 5 ቁጥር 24 ላይ ሲናገር ስለ ፍርዱ ሲናገር እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞት ወደ ተሻገረ እንጂ ወደ ፍርድ አይመጣም ብሎ ይናገራል። ምን ማለት ነው? እሱ ካመንን ከዛ ፍርድ እናመልጣለን፣ አይፈረድብንም። ካላመንን ግን ምን ይሆናል? ይፈርድብናል። አለማመን ራሱ ያስፈርዳል። ክርስቶስ ኢየሱስ ፈራጅ ነው ብለን ስንል ለዛ ነው በክርስቶስ ኢየሱስ ሰው ካላመነ በስተቀረ በፍርድ ስር ነው ብለን የምናስተምርበት። የመለኮትነቱ መገለጫም ነው። መዳንም ደግሞ ከፈለግን ደግሞ በእሱ ላይ ማመን ያስፈልገናል። ካላመነን በፍርድ ስር ነን ያለ ነው። መጽሐፍ ቅዱስ ግልጽ አድርጎ ነው የሚነግረን። ወደ ኋላ እንደው ብንመለስና ምዕራፍ 3ን ከማሙሻ ጋር ተመልክተነው ነበረ። ነገር ግን ወደ ኋላ ተመልሰን ደግሞ ምዕራፍ 3 ቁጥር 18 ላይ እንደገና ያለውን ክፍል ራሱ ብናስታውስ እንደዚህ ይላል፣ በእሱ የሚያምን ይላል ሲናገር አይፈረድበትም፣ በማያመን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ብሎ ቃሉ ይናገራል። እንደውም ምዕራፍ 3 ላይ ያለው ክፍል የሚያሳየ ምንድነው? እሱ ፍርዱ ራሱ የሚጀምረው ወደፊት አይደለም፣ አሁን ራሱ በፍርድ ስር ነው እሱ የምንገባው። ለምንድን? በክርስቶስ ኢየሱስ ስላላመነን። የሚያመን ሰው ነው እሱ የማይፈረድበት። ክርስቶስ ኢየሱስ ይፈርዳል ብሎ ከዛ እኩል የሚናገረው ነገር በማያምኑ ሰዎች ላይ ነው እሱ የሚፈርድባቸው። በሚያምኑ ሰዎች ላይ ግን ከፍርድ ወደ ሕይወት ያመልጣሉ። ግን ይሄ ብቻ ደግሞ አይደለም፣ በክፉ አድራጊ ሰዎችም ላይ ጭምር ይፈርዳል ጌታ። ምዕራፍ 5 ከቁጥር 28 እስከ 29 ድረስ ስንመለከት እንደዚህ ብሎ ይናገራል፣ በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል፣ መልካምም ያደረጉ። በነገራችን ላይ ሁሉ ሲል ሁሉንም ነው የሚጠቀልለው።
እኛንም ሁላችንም ያመንም ያላመነው ሁላችንም እንነሳለን። ቃሉ ሲናገር ያመነን ቀድመን እነሱ የምንነሳው ግን ሁሉም ይነሳሉ። ከዛ መልካም ያደረጉ ለሕይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይወጣሉና በዚህ አታደንቁ ብሎ ተናገራቸው። ያ ፍርድ በክርስቶስ ኢየሱስ ይከናወናል። አምላክ ነው፣ እንደ አምላክ ይፈርዳል። ነገር ግን አንዳንድ ጊዜ ግን የምናሳሳተው ነገር አለ። ምናልባት ላላመኑ ሰዎች ስላለማመናቸው እንደሚፈርድባቸው ስለ ሰዎች ስንሰብክ እኛ ያመንን ሰዎች የምንረሳው ነገር አለ። የእኛ ስራ እንደሚመዘን ራሱ እንረሳዋለን። መጽሐፍ ቅዱስ ሲናገር ስለ ሁሉም ነው የሚናገረው። ክፉ በሚያደርግ ሰው ሁሉ ላይ እግዚአብሔር ይፈርዳል። አምኛለሁ የሚልም ቢሆን ክፉ ካደረገ ጌታ ኢየሱስ ቀን የሆነ ፍርድን ይፈርድበታል። ጻድቅ ፈራጅ ነውና እሱ ስለ ክፋቱ ፍርድን ይሰጠዋል። እንደውም እንደ ያዕቆብ መሰረት ከሆነ ከስራ የተለየ እምነት የሞተ ነው እሱ የሚለው። ስለዚህ ምን ማለት ነው እሱ? እኔም ራሴ አምኛለሁ እያልኩኝ ስራዬ ካልተለወጠ ችግር አለ ማለት ነው። ስራችን መለወጥ አለበት። ለምንድን? እንዳይፈረድብን። ያመንም ሰዎች ራሳችን እንደዚህ ይላል ቃሉ ሲናገር። ዕብራውያን ያለውን ቃል ላንሳ። ዕብራውያን ምዕራፍ 10 ቁጥር 26 ላይ የሚናገር ቃል አለ። እንደዚህ ብሎ ይናገራል። ዕብራውያን ምዕራፍ 10 ቁጥር 26 የእውነትን እውቀት ከተቀበልን በኋላ ወደን ኃጢአት ብናደርግ ወይንም ወደን ክፉ ብናደርግ ብዬ ልበለው፣ ወደን ኃጢአት ብናደርግ ከእንግዲህ ወዲህ ስለ ኃጢአት መስዋዕት አይቀርብልንምና የሚያስፈራ ግን የፍርድ መጠበቅ ተቃዋሚዎችን ሊበላ ያለው እሳት ብርታት አለ ብሎ ይናገራል። ለማን ያስጠነቀቀው ብለን ብንል ለምናምን ለእኛ ሰዎች ነው የተናገረው። ለሚያምነውም ለማያምነውም ነው ይሄ ነገር የሚሰራው። ክፉ ካደረገን እግዚአብሔር ለክፋቱ ይሰጣል። ወይንም ደግሞ ራእይ ምዕራፍ 22 ቁጥር 11 ላይ ሲናገር እንደዚህ ብሎ ይናገራል። ጌታ ኢየሱስ የተናገረው ነው። ደግሞ አስታውሱ፣ የራእይ መጽሐፍ ሲጻፍ የተጻፈው ለአላማኞች አይደለም፣ ወይም ደግሞ በውጭ ላሉ ሰዎች አይደለም። ለቤተ ክርስቲያን የተጻፈላት 7 ቤተ ክርስቲያንን መርጦ ጌታ ኢየሱስ ለነዛ ለቤተ ክርስቲያን የተናገራቸው። ስለዚህ ለሚያምኑ ሰዎች የተነገረ ንግግር ነው። ጌታ ኢየሱስ ራሱ በሐዋርያትም የተናገረ በቅዱሳን የተናገረ አይደለም። ራሱ ክርስቶስ ራሱ በራእይ ለዮሐንስ ተገልጦለት የተናገረው ቀጥተኛ ንግግሩ ነው። እንደዚህ ያለ ራእይ ምዕራፍ 22 ቁጥር 11 ላይ አመፀኛው ወደፊት ያምፅ፣ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያደርግ፣ ቅዱሱም ወደፊት ይቀደስ አለ። እነሆ በቶሎ እመጣለሁ። ማን ነው የሚናገረው? ኢየሱስ። ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ ብሎ ተናገረ። ለቤተ ክርስቲያን ለእያንዳንዳችን እንደ ስራችን መጠን ይከፍለን ዘንድ ክርስቶስ ይፈርዳል ብለን ስንናገር ለማያምኑ ሰዎች ስላለማመናቸው ኦልሬዲ አሁን ራሱ ተፈርዶባቸዋል የሚለው። ያላመንን ሰዎች ካለን በክርስቶስ እመኑ። ያመንሳ ሰዎች ብለን ስንል ደግሞ ማመናችን ክፉ ለመስራት መደበቂያ አይደለም፣ ወይም ደግሞ ክፉ ለመስራት ፍቃድ አይደለም። በዛ ውስጥ ያገኘ ነው። ማመናችን ከክፉ ስራችን መለወጫችን ነው። እምነታችን ራሱ ይለውጠናል። ከስራ የተለየ እምነት ብሎ የሚናገር እሱን ነው። በክፉ ነገር አሁን አናምንም። በክርስቶስ ስላመንን ህይወታችን አብሮ መለወጥ አለበት። ክፉ ከሰራን ግን በአማኙ ላይም ክርስቶስ ይፈርዳል። ጻድቅ ፍርዱ አይቀየርም። ምክንያቱም ክፉ ስራችን እምነታችን አጥፍቶታል፣ ወይም ደግሞ እንዳላመንን ያሳያል ክፉ ስራችን። ስለዚህ እንግዲህ በዚህ ክፍል ላይ ጌታ ኢየሱስ ተጠቅሞ ያንን ተአምራት ተጠቅሞ እነዚህን ጥልቅ ነገሮች ያስተምሯል። መጀመሪያ ክርስቶስ ኢየሱስ ከአብ እኩል ይከበራል፣ እኩል ነው። ሁለተኛ ጌታ ኢየሱስ ልክ አብ በራሱ ህይወት እንዳለውን እንደሚሰጥ ክርስቶስም የህይወት ምንጭ ነው። የህይወት ምንጭ ከመለኮት ብቻ ነው ህይወት የሚገኘው። የህይወት ምንጭ ነኝ ብሎ ተናገረ። ህይወት ለማግኘት ወደ ክርስቶስ መጠጋትና ማመን አለብን። ሶስተኛ ደግሞ ክርስቶስ ኢየሱስ አምላክ ነው፣ በሰዎች ሁሉ ላይ ይፈርዳል። ይፈርዳል ስንል ለማያምኑ ሰዎች ስላለማመናቸው ይፈረዳል። ከዛሳ የምናምንም ማናምንም ሁሉም ሰው ማለት ነው እሱ ለክፉ ስራው እግዚአብሔር ምላሽን ይሰጣል። ጌታ ኢየሱስ ይፈርዳል። በፍርድ ውስጥ ነው ያለነው። ስለዚህ እንግዲህ ራሳችን እንመልከት፣ ክርስቶስን በትክክል እንመልከተው፣ እንደ መለኮትነቱ እንመልከተው፣ እንደ ህይወት ምንጭነቱ እንመልከተው። እንደገናም ደግሞ ይህንን ቃል ስናውቅ ስራችንን እናስተካክለው። በእግዚአብሔር ፊት በመልካም ስራችን እንታወቅ፣ ቅዱሳን እንሁን። የመጽሐፍ ቅዱስ ትምህርት ቅዱስ እንድንሆን በጣም ያስተምረናልና እግዚአብሔር ይህን እናደርግ ይርዳል።